ሀይሚ እሷን የሚያሳስቧትና የሚያስጨንቋት ነገሮች ተፈጥረውባታል። ብሩክም እኔ ከጎንሻለው፣ ለምንድን ነው በዚህ ልክ የምትጨነቂው? የሚያስጨንቀው ነገር አያስጨንቅሽ፣ ብቻሽንስ ለምን ታስቢያለሽ? የሚያስጨንቅሽን ነገር ሁሉ ለእኔ ንገርኝና አብሬሽ በተጨነቅሽበት አብሬሽን የምልካፈል ቢላትም እዩም ወለደች። የተወለደችውም ልጅ ሴት ልጅ ናት። እኔ ከእንግዲህ በኋላ ምን እንደሚፈጠር አላውቅም። ይህ ነገር ግን ለእኔ በጣም ሰላሜን እየነሳኝና ቀጣይ ምን ይፈጠር ይሆን እያልኩኝ እያሳሰበኝ ነው አለችው። እኔ ይሄ ነገር ያሳስብሻል ብዬ ምንም ነገር አላስብም። ምክንያቱም ለምን እንዲህ አይነት ነገር ልታስቢ ቻልሽ? በይ ይህንን ታዩና ዝም ብለሽ ተኝ ቢላትም በዛ ደግሞ እሷ እንዳልተረጋጋች ለብሩኬ ነግረዋለች። በሌላ በኩል ብሩክን ፕራንክ አደርጋለሁ ስትል ሀይሚ ፕራንክ ተደረገች። እሷ ከወትሮ ለየት ያለ ብሩኬን ለመንከባከብ መሬት ብቻህን አትተኛም፣ እኔ ጋር አብረን የምንተኛው፣ እያሳዘንከኝ ነው። እኔ ፍራሹ ላይ ስተኛ አንተ ለብቻ እታች ስትተኛ በጣም እየተረበሽኩ ነው፣ ሰላማዊ እንቅልፍ አይወስደኝም እና አሁን ደግሞ አብረን ነው የምንተኛው ስትለው ብሩኬ ያንን ነገር እንደ እማያደርገው ቢነግራትም አትወደኝም ማለት ነው ወይ? እስከ መቼ ነው እኔ እናንተ እንደዚህ የምንሆነው ስትል ያ ነገር ደግሞ ለሱ በጣም ጥያቄ ፈጥሮበት ነበረ። ቆይማ ዛሬ እንዴት ነው? ምን ተገኘ? ለየት ብለሻል ብሏት ነበር። እሷ ግን ብሩክን ፕራንክ እያደረገችው ነበረ። እንደገና ካሜራ እንዳለ ሲያውቅ ደግሞ የእሷን ፍላጎት እሷን ደግሞ ፈትኗታል። እንደዚያ ሲሆን ሀይሚ በጣም ደነገጠች። እንደማይሆን ነገረችው። ለምን እኔን ቆስቁሰሽ እንደዚህ አድርገሽ ለምን አንቺ ደግሞ እንቢትኛለሽ የሚለውን ቃል ቢነግራትም በፈጠረ ለቀቀኝ እያለች በጣም እንደተጨነቀች እሱም ካሜራውን እንዳየባት ብሩኬ ነግሯታል። የወንድሟን እና የብሩኬን ኤፍሬም የሚያሳስበውን ነገርና ሁለቱንም እውነታውን ደግሞ መጠየቅ እንዳለባት እንዳልጠየቀችው ወንድሟን ደግሞ የደበቃትንና እንዲሁም ከእሷ የሚፈልገው ነገር እሷን መፈለግ እያለበት አላገኛትም እና ያንን ደግሞ እሱን ማግኘት እፈልጋለሁ። ሁሉንም ነገር እውነታውን ከብሩኬም ከወንድሜም መስማት እፈልጋለሁ። እኔ ለወንድሜ የምመኝለት መልካም ነገር ነው፣ ግን ብሩኬ ሊያስወጣኝ አልቻለም። አስወጥቶኝ እኔም ጥሩ አየር አግኝቼ በወንድሜና በብሩክ ሁለቱንም በደንብ አውርቻቸው እውነቱን ማወቅ እፈልጋለሁ ብላ ሀይሚ ይህንንም ነገር ተናግራለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ሀይሚ ፕራንክ አደርጋለሁ ብላ ብሩክን በተራው ፕራንክ አድርጓታል። እሱ ከስፖርት ወይንም ከጂም ቤት ሲመጣ በጣም እሷ ደግሞ ከተመልካች ጋር ያወራችው ነገር ነበረ። ያን ነገር ደግሞ ብሩክ የማይፈልገው ነበረ። ምክንያቱም ያው ጊዜው አይደለም እና በዛ ነገር ደግሞ እሷ በጣም ከሱ ጋር መቀራረብ ስታበዛ የእሷ ጸባይ ለየት እንዳለበት ብሩክ የማውቀው ነበረ። በኋላ ካሜራ እንዳለ ሲያቅ እሱም ደግሞ በተራው ሀይሚን ፈትኗት ነበረ። በጣም ደስ የሚል ነው። የእዩም ነገር አሳስቧታል። ምክንያቱም ልጅቷ ትወልዳለች። ልጅቷ ከተወለደች እዩ ደግሞ ቀጣይ ምን ችግር ተፈጥሮ ይሆን የሚለውን አሁንም ፍራቻ በሀይሚ ላይ አድሮባታል ማለት ነው። ምክንያቱም አሁንም ሀይሚ እየፈራች ነው ማለት ነው። በብሩኬ ጋር ወይንም በሚመጡ ሰዎች በመሀላቸውና በህይወታቸው ገብተው ለመለያየት ወይንም ሁለቱን ክፍተት እንዲፈጥሩ የሚያደርጉትን ሰዎች ሀይሚ አሁን ፍራቻ ላይ ናት ማለት ነው። ብሩኬ ያንን ነገር ማሰብ የለብሽም። ይህንን ነገር ለምን ታነሻለሽ? እርሽው። ሌላ የሚያስጨንቅሽ ነገር ካለ ለእኔ ንገረኝ፣ እኔ ከጎንሽ ነኝ ያለሁት የሚለውን ለሀይሚ ነግሯታል። ሀይሚ ደግሞ ያንን ነገር ፈጽሞ
ፍራቸውን አላወጣችም ወይም ልትረሳው አልቻለችም። አንደኛ እዛ ቤት ለምንድን ነው ለብቻዬ እንደዚህ የምሆነው? እስከ መቼ ነው ጠባብ ቤት ውስጥ የምቀመጠው የሚለው ነገር ተናግራለች። ቤተሰብም አለ። እንደገና ወንድሟ ጋርም ራሱ መገናኘት እንዳልቻለች እውነታውን መጠየቅ እንዳለባት ሁሉ ለብሩክ ነግረዋለች። በቃ መሄድ እንደሌለባትና በቃ እስከ ጊዜው እዛ መቆየት እንዳለባት አስጠንቅቆ ነግሯታል ማለት ነው። እና የሚያስፈራሽ እና የሚያሰጋሽ ነገር ሊኖር አይገባም። ለምን ብቻሽን የምታስቢ አይደለሽም፣ እኔ ከጎንሻለሁ። ለምንድን ነው እንደዚህ የምትሆነው? የሚያሳስብሽ ነገር አያሳስብሽ። እዩም አርፋ እንግዲህ እንድትቀመጥ ነው። እዩ እርግጠኛ ነኝ ትመጣለች። ምክንያቱም ቢንያምን አላስጠጋም ስላለችው አሁንም ተስፋ አለ በብሩክ ላይ አሁንም መመለስ ትፈልጋለች ማለት ነው። ይህ ነገር ደግሞ ለሀይሚ ከባድ ነገር እያሳሰባት ይገኛል። አሁንም ሀይሚ ደግማ ብሩክን እንድትጠራጠር ሊያደርጋት ነው፣ ፍራቻ ካለ ማለት ነው። ምክንያቱም እዩ ከመጣች ብሩክን ማግኘት ከፈለገች ልጄን ወልጃለሁ፣ በቃ ልጄን ተረከበኝ የማለት ሀሳብ ልታመጣ ትችላለች፣ አታርፍም። እና በዛ ደግሞ ሀይሚ ሌላ ነገር ልትፈጥር ነው። ያው የዲኤንኤው ነገር ይለይለታል። እውነቱን ስታውቅ ትረጋጋለች ማለት ነው። እና የፕራንኩ ደግሞ በጣም ሁለቱ ነው ፕራንክ የተደራረጉት። ሀይሚ ነበረች ያሰበችው መጀመሪያ፣ ግን እሷ በጀመረችው ደግሞ ብሩክ የተበቅሏታል ማለት ነው። ያው አልተሳካላትም። ሀይሚ ለፕራንኩ ብሩክ አይቶባታል እና ደስ የሚል ነበረ በእውነት ደስ ይላል። እና በቀጣይ እዩ ከች እንደምትል ትንሽ መጫትነቷን ትንሽ ታጋምስና ጠንከር ስትል አታርፍም፣ ትመጣለች ማለት ነው ቤተሰብና ደስ የሚል ቪዲዮ ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ በሌላ ቪዲዮ በያላችሁበት ሰላም ቆዩልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ባይ ባይ።